መጨረሻ የፍቅሬ ጥግ የመጨረሻ የልጅ አባት እያለች ሄርሜላዬ ጎርደድ እያለች ትመጣለች በቅርቡ ኢንሻአላህ። ሰላም ጤና ይስጥልኝ ውዶችዬ፣ እንዴት ናችሁልኝ? ደህና ናችሁ ወይ? የእናንተው ቀበጥ ዘህራ ነኝ። በመላው ዓለም ለምትከታተሉኝ ለምትወዱኝ አስተያየት ብትሰጡኝ ባትሰጡኝ የምወዳቸው የማከብራችሁ የኔ ውድ ቤተሰቦች የኔ ሶስት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ አለሁ አልሐምዱሊላህ ውዶችዬ። በስተመጨረሻ አቤልና እንትና አብርሽ ጸሎት ይገባሉ እየተባለ ነው። ትላንትናም ገብተዋል ብሎ ይሄ ሁሉ ቦስ የተደረገ ቪዲዮ ውሸት ሆኖ ተገኘ። አሁንም ደግሞ አቤላ እንግዲህ አቤል ቤት ነው የተለቀቀው ቪዲዮ። ትልቅ ቻናል ነው የአቤል የአብርሃም ወንድም እንደ ጓደኛ የሚያው ነው። መቼም በዚህ ነገር ይዋሻል ብዬ አልጠብቅም። በነገራችን ላይ አንዳንድ ሰው ማመንም ተሸግረናል። ምክንያቱም ትላንትና አሁን እኔ በጣም በምከታተለው ልጅ ነበረ አብርሃም ወደ ጸሎት ሊሄድ ነው ምናምን የተባለው ማለት ነው። ነገር ግን ውሸት ሆኖ ተገኘ። ምክንያቱም አሁንም ቢሆን አብርሃም ሄርሜላ ከህይወቴ ውጭልኝ ብሎ አላቅሽም አታቂኝም ብለዋታል እኮ። ይህ ተደጋግሞ ከአሁን በኋላ ደግሞ ሩታ አንድ ንግግር፣ አንድ ቃል፣ አንድ ስህተት ቃል ልትናገሩብኝ አልፈልግም፣ እሷ ልታስቀይሙብኝ አልፈልግም ብሎ በትላንትና ቪዲዮ ተናግሮ ነበረ ማለት ነው። እኔም ደግሞ ደጋግሜ ልንገራችሁ፣ በነገራችን ላይ ይሄ ልጅ ትክክለኛ አይደለም። ትክክለኛ ቢሆን ማለት ነው በራሱ መቆም፣ በራሱ መራመድ፣ በራሱ ያውቀ ነበረ። ጭራሽ እኮ ማለት ነው ሄርሜላን ከነ መፈጠሯ ነው የረሳት እና ግራ የሚያጋባ ነገር ሄርሜላ እንዲረሳት ነገር ነው የተደረገበት ማለት ነው። እና አብዛኛው ነገር ደግሞ አንቺ እኛ የምንከታተልሽ ሲጀመር አንቺ የምንከታተልሽ እኛ ወሬ ልታመጪልኝ አይደለም። የበፊቱ ስራ ስተመለሽ ለምትሉኝ እኔ አልመለስ አታዩልኝ። እኔ በዳታ ነው የምጠቀመው። ይሄው በዳታ እየተጠቀምኩ ቢያንስ ቢከፍለኝ ምን አለበት? በቀን ቢያንስ 1000 2000 ቢታይልኝ። ወሬ እኮ ቢሆን ማለት ነው ትሮጡ እኮ ነበረ። ማንም አይቀድማችሁም እኮ። እኔ ግርም የሚለኝ ነገር እኔ ብሰራ ብለወጥ ምን ችግር አለው? ቆይ እኔ እኮ ግርም ይለኛል። ወይኔ አሁን ከፍ ብያለሁኝ፣ አሁን አድግ ያለሁኝ ብዬ እልልልል ብዬ ሳልጨርስ ቁልቁል አውርዳችሁ ሽንት ቤት ነው የከተታችሁኝ። ሽንት ቤት ነው የከተታችሁኝ። ሽንት ቤት ከከተታችሁኝ በኋላ አሁን ለማውጣት ትግሉን ብታደርጉ አይሻላችሁ? ምን ከምትከራከሩ። ስለዛ ውዶች ከስተ መጨረሻ አበቃ የሚባል ነገር ወሬ አለ። አንደኛ፣ ሁለተኛ ነገር ዋና የመጣውበት አብርሽ በቲክቶክ የሚመጣው ደግሞ የሚለቀው ቴክስቶችም ሆነ አንዳንድ ነገሮች የሚለቃቸው እሱ አይደለም የሚለቃቸው። ይሄ ቻናሉም ሆነ ስልኩም ሆነ ሩታ ናት የምትቆጣጠረው። ሩታ የተቆጣጠረችው እንዴት ሩታ የፈለገችውን ነገር ላትለቅ ትችላለች የሚልም ነገር አለ። በነገራችን ላይ ሩታ ለምን እያለቀሰች አብርሽ ቻናል ላይ ልትለቅ ትችላለች? ይሄ ነው ግራ ያገባኝ ማለት ነው። እና አብርሽ በአዲስ ነገር አልመጣም። ኦልሬዲ እርግጠኛ ነኝ 100% እርግጠኛ ሆኜ የምናገረው ነገር አሁንም ልንገራችሁ እኔ ማለት ነው። አብርሽ አይደለም የመጣው ሩታ ናት። ምክንያቱም በሩታ እጅ ነው ስልኩ ያለው፣ በሩታ እጅ ነው ቻናሉ ያለው ማለት ነው። ያለቀሰችን ብትለቅ የፍቅርም ጥቀስ ብትለቅ እኔ እኮ ብላችሁኛል። ዜዲ ኬት ነው የምታመጪው? ዘህራ ኬት ነው የምታመጪው? ይሄ እኮ ስልኩ በእሷ እጅ እስከሆነ ድረስ ማንኛውም ነገር የመልቀቅ መብት አላት እሷ ሩታ ምናምን ብላችሁኛል። ስለዛ ይሄንም የተለቀቀው ደግሞ ውሸት ነው። አብርሃም አልመጣም። አብርሃም ትክክለኛ የራሱ ቻናል የራሱ ስልክ በልቡ በራሱ እጅ ስልክ ከሆነ ድረስ ያው እንግዲህ እኛ መታገስ ነው። አብርሃም ደግሞ ጤንነቱ እስከሚመለስ ድረስ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር እንደምትሆኑ ደግሞ እገምታለሁኝ። በሌላ ቪዲዮ ብቅ እላለሁኝ። ልረብሻችሁ ነው የምመጣው። አልመታችሁም። እሺ